የትግራይ ክልል ወቅታዊ ሁኔታ ብሎም የህወሓት ቡድን እየሄደበት ያለውን መንገድ ዛሬም ልንመለከት ነው። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደናችሁ ፋና ወቅታዊ ጀምሯል። አፉርቅ ያዩ ዝግጅቱን አዘጋጅቶ በማቅረብ ከናንተ ጋር ቆያለሁ። እንግዳይ ደግሞ በተለይም ቀደም ባለው የሰሜን ኢትዮጵያ ጦርነት የምናውቃቸው በትግራይ ቴሌቪዥን የተለያዩ ዜናዎችን ያቀርቡ የነበሩት ጋዜጠኛ የሃያ ዳሞራ ናቸው። እንኳን ደህና መጡ። አመሰግናለሁ። ዳሞራ ያህያ ይባላል። አመሰግናለሁ። እርሶ እያልኩ ላውራ አንተ ችግር የለውም። አንተ ይሻል ጋዜጠኛና ዘፋኝ አንተ ይሻለኛል። የሰሜን ኢትዮጵያ ያለፈው ጦርነት ጊዜ ብዙዎች የሚያውቁ አንገት ላይ የተሸረጠ ሽርጥ ከዛ የወታደር ፋቲግ የሆነ ዜናም ስታቀርብ ነው። ያን ጊዜ እንድታስታውሰን ተመልካቾች ሰላም ብለህ ብትጀምር ደስ ይለኛል። እሺ አመሰግናለሁ። እውነት ነው። አንደኛ ቁጥር 1 የሰበር ዜና ተናጋሪ ነበርኩኝ። በዚያን ሰዓት በነበረው በትግራይ ውስጥ በተካሄደው ጦርነት ላይ አንደኛ ዜና የመጀመሪያዎቹ ዜና ተናጋሪ ስለነበርኩኝ ብዙ ሰው ያውቀኛል። ያኔ ወቅቱ በነበረው ሁኔታ ላይ ያለፈ ነገር አልፏል። ወደ ኋላ ተመልሰን መጥፎ ነበረ ልክ ነበረ ብለን ወደ ኋላ እንትን ምንለው ነገር የለም። አሁን ደግሞ የሰላም ተናጋሪ ለመሆን ወስኛለሁ። ያኔም ለሰላም ነበረ ብዬ ነው የማስበው። አሁን ደግሞ የበለጠ የሰላም ተናጋሪ ለመሆን ጋዜጠኛ እየሆንኩኝ ነው ማለት ነው። ስለዚህ ያኔ ሰበር ዜና የሚያቀኝ አሁን ደግሞ ሰበር የሰላም ዜና እንላለን። እዚህ ላይ ውይይታችን ይቆያል። ልጠይቅህና ከሰሞኑ ከትግራይ ክልል በጣም በርካታ መግለጫዎች የህገ ወጥ ቡድኑ ሰዎች እየሰጡ ነው። ደብረጽዮን ጨምሮ ሞንጆሪኖም መፎክር ሲያሰሙ ሰምተናል። ሰኞለት እንዲያው እንዴት ያያየው ነው ምን ይያሉን ነው ያሉት በሚለው ጥቅል ጥያቄ ሊጀምር። ኦኬ እውነት ነው። ሰሞኑን በተለይ ይሄ 11 ሐምሌ 11 ላይ መስቀል አደባባይ አዲስ አበባ ያካሄድ ነው ኃይለኛ ሰላማዊ ሰልፍ ከተሰማ በኋላ በየቀኑ እየወጡ መግለጫ እየወጡ ነው። ሰላማዊ ሰልፍ እንዳትወጡ ምን እንዳትሉ እንዳትሄዱ የብልጽግና መንግስት አፈሳ አርጎ ይወስዳቸዋል ትልልቅ መጋዘኖች ከፍቶ እናንተን ለማስቀመጥ እንደዛ ያደረገ ነው ብሎ እንደውም በተዘዋዋሪ ሰልፉን እንዲደምቅልን አድርገዋል። እነሱ 3 ጊዜ ነው መግለጫ ያወጣው። የፕሬዝዳንት ጽህፈት ቤት መግለጫ ወጣ፣ የህወሓት ቃል አቀባይ መግለጫ ወጣ፣ በጋዜጣውም መግለጫ ወጣ። በስም የቀረ የለም። ለምንድን ነው ሰላማዊ ሰልፍ እንደዚህ ያስፈራል እንዴ ስትል እንደ ባህሪ ነው። አዎ ያስፈራል። አሁን ያለው ቡድን ከመድፍ በላይ ሰላማዊ ሰልፍ ያስፈራዋል። የህዝብ ጥያቄ ያስፈራው ያኛውም አይለመደው ስለሆነ ነው። የለመደው ስለሆነ እንትን ላይ ነው። ስለዚህ ተደጋጋሚ መግለጫዎች አሁን ከዛ በኋላ ደግሞ ግልጽ የውጊያ ጥሪ ነው ያደረገው ዶክተር ደብረጽዮን። ከአሁን በኋላ ከብልጽግና መንግስት የሰላም ድርድር አናደርግም አናስበውም አይንሐስቦን ይላል በትግርኛ። ይሄ ነገር እንዴት ነው? ከሳምንት በፊት ደግሞ ታውቃለህ ፓርላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ቀርበው በራችን ለሁሉም የሰላም ድርድር ለማድረግ በራችን ክፍት ነው በቃላቸው ብቻ ሳይሆን ጠቅላይ ሚኒስትር ቢሮም ጽፎ በጽሁፍ አስነብበውናል። በእኔ ዩቲዩብ ላይ ራሱ አልፏል። በሁሉም በዚህ በፋና ሚዲያ በሁሉም ሚዲያዎች ቀርቧል። በራችን ለሰላም ክፍት ነው፣ የኢትዮጵያ ችግር የሚፈታው በምክክር በድርድር በሰላማዊ ውይይት ነው ብለው ግልጽ የሆነ ጥሪ አቅርቧል። ትግራይ ያለው ቡድን ደግሞ አይ ከብልጽግና መንግስት ሰላም አንፈልግም፣ እኔ በዓለም ውስጥ እንደዚህ ዝም ብሎ ፊት ለፊት ሰላም አልፈልግም የሚል የደንቆሮ የትዕቢት እኮ ነው። በጣም ኃይል ስላለው አይደለም እኮ እንደዛ የሚለው አውቃለሁ እኔ ምንም ኃይል እንደሌለው። አሁን ግን እንደዛ አይባልም። ሰዎቹ ግን ለኢትዮጵያ ህዝብ ውጊያ እየደገሱ ነው። ለትግራይ ህዝብ በተለይ ሊያጠፉት ጫፍ ላይ ደርሰዋል። ምክንያቱም የትግራይ ህዝብ ሰላም ነው የሚፈልገው። የትግራይ ህዝብ ሰላም ስለሚፈልግ የትግራይ ህዝብ ኢትዮጵያ አገሩ ስለሆነች የትግራይ ህዝብ አዲስ አበባ አገሩ ስለሆነች 20 ሺና 10 ሺ የከፈለ ወጣት ልጆች እኮ ወደ አዲስ አበባ እየላኩ ነው። ከራሳቸው መግለጫ ስንነሳ በራሱ 506 ሺህ ህዝብ ከግማሽ ቢሊዮን በላይ ሰው ወደ መሀል አገር መጥቷል። በብዛት ደግሞ የሚገኘው አዲስ አበባ ነው። ይህ ግልጽ የሆነ የትግራይ ህዝብ ውጊያውን እየተቃወሙ መሆኑ ምልክት ነው። ካሁን በፊት እንደዛ አልነበረም። እነዚህ ሰዎች ግን ስለ ትግራይ ህዝብ የሚያስቡ እየመሰሉ የትግራይን ህዝብ
እኔ ላንዴና ለመጨረሻ ለማጥፋት የቆረጡ ይመስለኛል። ራሱ አነጋገራቸው የተስፋን የቆረጠ ሰው ንግግር ነው። ትንሽ ተስፋ የለውም። የሆነ ፖለቲካው መሪ ስትሆን የሆነ የክልል መሪ ነኝ ህገወጥም ብትሆን የህገ መሪ ነኝ ስትልኮ ለህዝብ ተስፋ የሚሰጥ ነገር ነው የምትናገረው። አንድም ተስፋ የለውም። ሙሉ ለሙሉ ጨለማ ነው ያደረገው የትላንት የደብረጽዮን ንግግር። በሂደት እናንሳቸው። አንተ እያልከን ያለው ይህ ህገወጡ የህወሓት ቡድን የትግራይን ህዝብ ለማጥፋት ዳግም የጥፋት ድግስ እየደገሰለት ነው። ቡድኑ ደግሞ እኔ ማለት የትግራይ ህዝብ ነኝ ያለ ነው። ምንድነው? አዎ እንደዛ ይላል። አንደኛ ነገር ከድሮም ጀምሮ የተሳሳት ነው። እኔም እዛ በነበርኩበት ቀደም ብሎ ማለት ነው ከ2010 ከ2011 በፊት እኮ እንደዛ የሚል አቋም የነበረኝ ይመስለኛል። ፓርቲ ማለት ህወሓት ማለት የትግራይ ህዝብ ነው። ግን ስህተት ነው። እስከረጋ ብለናስ እንዴት ብሎ ነው አንድ ፓርቲ ህዝብ የሚሆነው? እንደዛ ከሆነ ሁሉም የህወሓት ጥፋቶች አዲስ አበባ ኢትዮጵያ የ27 ዓመት መሪ ያለ ህወሓት ያጠፋው ሁሉም የሰብአዊ መብት ጥሰቶች የትግራይ ህዝብ ጥፋት ነው ልንል ነው? ህወሓት ማለት ህዝብ ነው ካል ያ ሁሉ ህዝብ የፈጀው የህወሓት አስተዳደር ሆነ ያለ ያጠፋው ጥፋት የትግራይ ህዝብ ነው ልንል አይደለም። እንደውም ቁጥር 1 የትግራይን ህዝብ እያጠፋ ያለው እኮ ህወሓት ነው። ከኢትዮጵያውያን ወንድሞቹ እንዳይገናኝ በሰላም እንዳይኖር ልጆቹን በአፈሳ እየወሰደ ያለው ህወሓት ነው። ስለዚህ ዝም ብለ ቴዎሬቲካሊ እንኳን ፓርቲና ህዝብ አንድ ሊሆን አይችልም። ህወሓት እንደዛ እያለ መጥቷል። አሁን እየተሸረሸረ ነው። ህዝቡም አይቀበለው። ምክንያቱም አሁን ህወሓት በትግራይ ውስጥ ያለው ተጨባጭ ነገር የሰባና የ80 ዓመት እናቶቻችን እየተኮሰ እየገደለ ያለው ህወሓት ነው። የትግራይ ወጣት ከክልሉ ወደ የመንም ወደ ሊቢያም እንዲወጣ እያደረገ ያለው በስፋት ደግሞ ወደ መሃል አገር እዚህ እንዲወጣ አገሩ ቢሆንም እኮ ሳይወድ ነው የመጣ ያለው። ለስራ ብቻ እኮ አይደለም ወታደር ከሚሆን ብሎ እኮ ነው ወደዚህ የመጣ ያለው። ኢንፋክት አገሬ ነው ብሎ መምጣቱ ትልቅ ነገር ነው። እውነትም አገር ነው። የአዲስ አበባ መስተዳድርም ደህና ነገሮች እያደረገ እንደሆነ እያየን ነው። ስለዚህ እነዚህ ነገሮች ስታይ በፍጹም ህወሓትና የትግራይ ህዝብ አንድ ሊሆኑ አይችሉም። የትግራይ ህዝብ ሰላም ነው እየፈለገ ያለው። አሁንም ከኢትዮጵያውያን ወንድሞቻችን አታዋጉም። ከፌዴራሉ መንግስት ጋር ያለን ችግር በሰላምና በውይይት እንፍታው ያለ ነው። አበቃጣሚ ሆነ ደግሞ በየአጋጣሚ በተገኘው የብልጽግና ስብሰባ ብንወለው የፌዴራል መንግስት ስብሰባ ብንወለው የፓርላማ ስብሰባ ብንወለው የሰላም ጥሪ ያቀረበ ነው የፌዴራል መንግስት። ስለዚህ አንድ ሊሆን አይችልም። ቴዎሬቲካሊ ህዝብና ፓርቲ አንድ ሊሆን አይችልም። በተግባርም እንደ ድሮ ድጋፍም የለውም። ቶም አንድ ሊሆንና ህወሓትና የትግራይ ህዝብ አንድ ሊሆን ተውና ደጋፊውም አይደለም የትግራይ ህዝብ። አሁን ኢንፋክት እኔ ሼም ይዘኛል አሁን ያለው ሰው ቡድን ወይ ጉጂ ለምንለው ህወሓትም አይደለም እኮ ህወሓትም አይደለም። በፍጹም ህወሓት ሊሆን አይችልም። ይሄ እኮ የሻዕቢያ አሽከር ነው፣ የሻዕቢያ ተላላኪ ነው። ዶክተር ደብረጽዮን ለኢትዮጵያን ለማጥቃት ከውጭ ኃይሎችም በህብረት እየሰራን ነው እያለ ነው። እርሳቸው ያሉት ጠላቶቻችን ለመምታት ከውጭ ኃይሎች ስትራቴጂካዊ ጥምረት ፈጥረናል፣ አጋዦች አሉን፣ አግኝተናል ነው ያሉት። እኔም እሱን ጥያቄ በደንብ እንድናየው ፈልጋለሁ። እርግጥ ለትግራይ ህዝብ ከኢትዮጵያን የበለጠ የውጭ አጋርና ወዳጆች አሉት ወይ? እነዚህ ወዳጅና አጋር የተባሉት እነማን ናቸው የሚለው ነው። ይሄ እኮ ግልጽ ነው፣ ሊሆን አይችልም። አንደኛ ነገር ቁጥር 1 ኢትዮጵያ እኮ ነው ትግራይ። ይሄ ነገር ኢትዮጵያ የምትባል አገር ወላጆቻችን ሁላችንም ወላጆች የመሰረቷት አገር እኮ ነው። የማንም የአንድ ብሔር ወይ የአንድ እገሌ የሚባል እኮ አይደለች ማለት የሁላችንም አገር ነች ኢትዮጵያ አገራችን። ለምንድን ነው እነዚህ ሰዎች ከስልጣን ከተባረሩ በኋላ ስልጣን ላይ ያሉ የትግራይ ህዝብ ጥቅም የሚረጋገጠው የኢትዮጵያ ህዝብ ጥቅም ሲረጋገጥ ነው ይሉን ነበር አይደል እንዴ? በትግርኛ በአወት ወያኔ ኢትዮጵያን ርባህ የሚል ነበርን እኮ። አንኳን ስልጣን ሲነሱ ደግሞ ኢትዮጵያ ጠላታችን እንዴ እነሱ ሲኖሩ ነው እንዴ ኢትዮጵያ የምትጠቅመን ብቻ አይደለም። ኢትዮጵያ ከህወሓትም በፊት የነበረች አገራችን ነች፣ ከህወሓት በኋላም የምትኖር አገራችን ነች። ስለዚህ ለትግራይ ህዝብ በምንም ተአምን አገሩም ስለሆነ ነው የሁሉ ወጣት 10,000 እና 20,000 ብር እየከፈለ እያመጣ ያለው። ደግሞ እስከ ሀቅ እንነጋገር ከተባለ በ2013 ዓመተ ምህረት ትግራይ ውስጥ በተካሄደው የጦርነት ላይ የደረሱ ጉዳቶች አሉ። እሱ በህግ የራሱ በህግ ክትትል ይደረግበት ማን ነው አንደኛ ተጠያቂ፣ ሁለተኛ ተጠያቂ፣ ሶስተኛ ተጠያቂ ተብሎ
በህግ ይዳኝ የፌደራል መንግስትም እሺ ብለዋል መጀመሪያኛም ፕሪቶሪያም ስንስማማም እንደዛ ተባልኩ ኦኬ የትግራይ ጄኖሳይዳል ኮሚሽን የሚባል ጥናት ያጠናው ቋል በግልጽ የወጣ ማለት ነው ትግራይ ውስጥ ከተካሄዱት ከፍተኛ ጉዳቶች የፈጸመው ሻዕቢያ መንግስት ነው ይላል የኛ ያወጣን አይደለም ራሳቸው ያቋቋሙት የኮሚሽን ጄኖሳይድ 76% የትግራይ ህዝብ ላይ በ2013 በ2014 በተፈጸሙ ጉዳቶች 76% ጉዳት አደጋ በትግራይ ህዝብ ላይ ያደረሰው የሻዕቢያ ወታደር ነው ይላል አሁን ያለው ቡድን አሁን ያለው የሻዕቢያ አንጃ ምን ይላል አንደኛው የትግራይ ህዝብ ወዳጃችን ሻዕቢያ ነው ይላል እንዴት ይሆናል በፍጹም ሊሆን አይችልም አሁንም አይደለም ሻዕቢያ ለትግራይ ህዝብ ያጠፋው 1977 ድርቅ በነበረ ጊዜ መንገድ ዘግቶ እህል ወደ ትግራይ ሐራመሬት ይባል ነበር ያኔ ነፃ ወጡ አካባቢዎች ነፃ ወጡ አካባቢዎች እህል አንልክም ያለው የሻዕቢያ ያኔ ህዝባው ግንባር ያለ ሻዕቢያ ነው ኦኬ 91 ላይ የባድመ ግፍ የፈጸመ ሻዕቢያ ነው አሁን 2013 ግፍ የፈጸመው የኮሚሽኑ ጥናት እንደሚያመላክተው በስፋት በብዛት ሻዕቢያ ነው እንዴት ነው ይሄ ቡድን አሁን የትግራይ ህዝብ ከኢትዮጵያ መንግስት ወይ ከኢትዮጵያ ህዝብ በላይ ወዳጅ የሚሆነው ሊሆን አይችልም ካሁን በፊትም አልሆነም ይሄ አሁን ያለው ብልጽግና መንግስት ከመምጣቱ በፊትም ቢሆን በረሃ ያለን ያኔ በደርግ ጊዜም ቢሆን ቁጥር 1 ጥላታችን የሻዕቢያ ወታደር ነበርኩ ስለዚህ አሁን ሻዕቢያ የሚያቃቸዋል እነሱ እንደማይጠቅሙት ስለዚህ በምንም ተአምር ከኢትዮጵያ ለትግራይ ህዝብ ከኢትዮጵያ ወዳጁ ይሻለው ወይስ ከሌላው የሚል ማነጻጸር የሚቻልም አይደለም ይሄ አገሩ ነው አንድ ህዝብ አገሩ ካለው መንግስት ጋር የተለያዩ ችግሮች ሊኖሩት ይችላል በሰላምና በውይይት ፈተዋል እንኳን አሁን ይቅርና በደርግ ጊዜም እየተዋጋ ነው ነደርግ እኮ መንግስታችን ነው ያለው ነበር በቃ አሁን ሐቁን ተቀብለን መሄድ ነው አሁን ያለው የኢትዮጵያ መንግስት ለትግራይ ህዝብም መንግስቱ ነው እዛ ላይ ጥያቄዎች ሊኖሩት ይችላሉ ለመንግስት እንዴት ጥያቄ እንደምታቀርብ ይታወቃል ስርዓት አለው በኢህአዴግ ጊዜ ትግራይ ህዝብ የነበረው የህወሓት መንግስት ለትግራይ ህዝብ መንግስት ነበረ ያኔ ከፍተኛ ጉዳቶች ነበሩት አንድ ማስፋልት አይሰራም ነበር በስርዓት ነበር ጥያቄዎች የሚቀርቡት አሁንም እንደዛ ነው እነሱ ማቅርቡ ይያል ነው ስለዚህ ህወሓት ያቃሉ እነሱም ሻዕቢያ ለትግራይ ህዝብ እንደማይጠቅም ከነሱ በላይ የተጎዳ የለም ከሻዕቢያ በላይ ለትግራይ ህዝብ የጎዳ እንደሌለ ያውቃሉ እኮ እነሱም አሁን የሆነ የእልህና የተስፋ መቁረጥ እንቅስቃሴ ያላቸው ስለሆነ ነው እንደዛ ያደረጉት ያሉ እንጂ ያውቃሉ ስለዚህ ወደዛ መሄድ ከሻዕቢያ ጋር ማነጻጸር አይቻልም ይሄ አገራችን ነው ችግሮች ቢኖሩንም በሰላማዊና በዲሞክራሲያዊ መንገድ መፍታት ይቻላል በመቀራረብ ነው እንትን ምንዳርው አለበለዚያ አሁን ትግራይ ውስጥ ህወሓት ላይ ያያዩት ያለ ነገር ምንድነው unnecessary equality ትፈጥራለህ እንዴ የሌለ ኢኳሊቲ እኮ መፍጠር አይችልም ኦኬ እኛ እንደ ክልል ነን አይደለም ይሄ ደግሞ የፌደራል መንግስት ነው እኔ 12ኛ ክፍል ፈተና ማትሪክ አወጣለሁ ሲል እኔም ከፌደራል መንግስት እኩል ነኝ ማትሪክ አወጣለሁ ትላለህ እንዴ የሌለ ኢኳሊቲ እኮ መፍጠር አትችልም ህግ አለ ፌደራልና ክልል ማን ምን ይሰራል በህገ መንግስት የተቀመጠ ነው ይሄ ህገ መንግስት ደግሞ ከትግራይ ህዝብ በላይ የታገለለት አለ እንዴ የለምኩ አሁን ለምንድን ነው አሁን ያለው ቡድን ጸረ የዚህ ራሱ ታግሎ አምጥቻለሁ ስላለው ህገ መንግስት ተቃራኒ ሆኖ ይሄድ ያለው ስለዚህ ትልቁ ችግራቸው ካም በፊት መንግስት የነበሩ ሊሆኖች ያሉ ሁሉም አይደለም አሁን ደግሞ የፌደራል መንግስት አይደለም ስለዚህ የሌለ ኢኳሊቲ አትፈጥርም ዳሙራ እንደው እዚህም ላይ መቆየት ፈልጋለሁ ቡድኑ አሁን የፕሪቶሪያውን ስምምነት ጥሶታል በቀዶታል ስልጣን ተቆጣጥሯል ሌሎች በፕሪቶሪያ ስምምነት ላይ ስምምነት የተፈጠረባቸውን ነገሮች እየጣሰ እንደሆነ ያያየ ነው ህገ መንግስቱ ላይም የህገ መንግስቱን አንኳር ጉዳዮች እንደጣሰ ያረጋገጠ ነው ለምሳሌ በህገ መንግስቱ መሰረት የውጭ ግንኙነት ስራ የፌደራል መንግስቱ ነው ግን ይህ ቡድን ህገወጥ ቡድን እኔ የውጭ ግንኙነት ስራ እንሰራለሁ ይላል ከሀገራት ጋር ወዳጅነትና ስትራቴጂካዊ አጋርነት ፈጥሬያለሁ ብሎ ሲናገር እንሰማለን ከዚህም በተጨማሪ ኃይል ማደራጀት ብቸኛ ኃይል መቆጣጠርና ሌሎች ጉዳዮችን ሲያረግና ያለን በድንበር ዘለል የሆኑ ግንኙነቶችን ጨምሮ የተለያዩ ለቀጠናው ስጋት የሚሆኑ እንደውም ይህን ቀጠና የሚያተራምሱ ሁኔታዎች ላይ ሲገባና ያለን ህገ መንግስት ሲባል ስምምነት ሲባል ለምን ወደ መረጣ ተከደ ሚል ጥያቄ ግን ማንሳት ፈልጋለሁ ቡድኑ ለምንድን ነው መርጦ ይሄን ቀበላለው
ደግሞ ይሄን አልቀበልም የሚላከዱ ያ እሱኮ ነው ፕሪንሲፕል አይደለም አካሄዱ የሆነ እኔ ለህዝቤ ለመጥቀም ነው የምንቀሳቀሰው የምታገለው ለትግራይ ህዝብ ነው የሚል ሐሳብ ሳቤ ያለው ድርጅት ወይ ቡድን እንኳ ቢሆን ከህዝብ አንፃር ጋር ከህገ መንግስት ጋር ነው እንትኑ የምትሄደው አሁን ያለው አካሄድ ግን ከህገ መንግስት አንቀጾችም ለራሱ የሚጠቅሙትን ይወስዳል ለምሳሌ በህገ መንግስቱ መሰረት ምርጫ አካጄ ምክር ቤቱን መልሼዋለሁ አለ በህገ መንግስቱ መሰረት አንደኛው ውሸት ነው በህገ መንግስቱ መሰረት ያኔም ቢሆን ወደ ውጊያ ያስገባን እሱ ስለሆነ ቁጥር አይተረጎምም 5 ቁጥር ነው ወደ 6 ማድረግ አንችልም ብለን አይደል እንዴ ወደ ውጊያ ያገባ ነው አሁን እኮ ታዲያ 8 ቁጥር ደረሰ 8 አመት ነው የተባለው ምክር 8 አመት ነው ስለዚህ ሊሆን አይችልም ሌላውስ ይሄ ከውጭ ግንኙነት ለምሳሌ ከሻዕቢያ ጋር ያለው ግንኙነት የህዝብ ለህዝብ ግንኙነት የምናምን ግንኙነት ብሎ ነገር እንደ ኢትዮጵያዊ ካሰብክ ይህ ግንኙነት በኢትዮጵያ ውጭ ጉዳይ ሚኒስቴር ተመርቶ መገናኘት ኮቻ ካሁን በፊት ክልሎች ምን አድርጓል እኔ ሱዳን ሄጃለሁ ከነ አለቃ ጸጋይ በርሄ ጋር ግን ያኔ የውጭ ጉዳይ ሚኒስቴር ተወካዮች በነበሩበት የነሱ በነበሩበት በስርዓት ነው የምንሄደው እንጂ ተነስተ አገርህን መንግስት ለማፍረስ ከሌላ ውጭ አገር መንግስት ጋር አብር ያለው ብለህ በግልጽ ተናገራለህ እንዴ የእብደቱ ጫፍም እኮ ነው ማበሩ አይደለም የሚገርመኝ ማበርማ አንዳንድ መንግስታት በድብቅም እኮ ታደርጋለህ ይሄ ያበደ ወይ ተስፋ የቆረጠ በሆኑ ግን የሚገርም ነገር ምንድነው አሁን እንዳልከው አይነት አፌ ከውጭ ኃይሎች ጋር ስትራቴጂክ ግንኙነት እየፈጠርን ምን ለማድረግ የኢትዮጵያ መንግስት ለማፍረስ እንዴ ኢትዮጵያዊ ሆነ የኢትዮጵያ መንግስት ለማፍረስ ከታሪካዊ ጠላቶች እንዴት ይሆናል ከግብጽ ጋር እንዴት ይሆናል ከሻዕቢያ ጋር እንዴት እንትን ትፈጥራለህ ቦንድ እንዴት ትፈጥራለህ ስለዚህ ይሄ ነገር እኔ እንደውም የሚገርመኝ በውስጥ በስራቱ ምናምን እንደዛ ስትራቴጂክ ግንኙነት መፍጠር እኮ አይደለም ፈጥር ያለው ብሎም ደግሞ ልክ እንደ ህጋዊ ነገር በግልጽ ይናገራል ኢንፋክት በዲፕሎማቲክ እንትን ላይ አይናገርም የእናቶቻችን ሰብስቦ ትላንት የተደረገው ሽማግሌዎች ግን አይዟችሁ ሻዕቢያም ከጎናችን ነው ፋኖ ከጎናችን ነው የግብጽ ምኛ ጋር ነች ምናምን ብሎ የዛ ያለው የእናቶቻችን ሽማግሌዎች እንትን ሞራል እንትን ለማለት ነው እንጂ ከሞራኖች ጋር ሲነጋገር ወይ ከዲፕሎማቲክ እንትን ሲነጋገር እኮ በግልጽ እንደዛም ላይላት ይችላል አንድ ደግሞ በጣም የተለመደ በዚህ 3-4 ወር የተለመደው ነገር ደግሞ እኮ አለ በትግርኛ የሚናገሩት ሌላ ነው በእንግሊዘኛ የሚጽፉት ሌላ ነው ለምሳሌ በትግርኛ እኛ አፈሳ የሚባል ወይ ግፋ የሚባል ፍጹም አላካሄድንም ከህወሓት ከድርጅታችን መንፈስ ውጪ ነው ብላለች መንጆርና አይደለም እንዴ በዚያኑ ዕለት ለአውሮፓ ህብረት በላኩት የእንግሊዘኛ መግለጫ ግን ሲጨንቀን አፈሳ አድርገናል ይላል በዛኑ ዕለት እኮ ነው እንደዛ የሚለው ኢንፋክት በዜናችንም ሰርተናል በትግርኛ ሲሆን በቃ ይሄ ነገር መንግስት አቅም የለውም እንደዚህ ተዳክሟል እንደዚህ እናደርጋለን እንደዚህ ያደርጋለን ብሎ ብራከረዩ ይላል በእንትኑ ላይ በትግርኛ ሲሆን በእንግሊዘኛ በሚጽፈው ወይ በአማርኛ በሚጽፈው መግለጫው ደግሞ ግን ለስለስ ያለ ነገር ይሄ እንትን የለውም አካሄዱ ፕሪንሲፕል አይደለም ምክንያቱም አንደኛ በጣምም የተጨነቀ ይመስለኛል ይሄ የፌደራል መንግስት የዶክተር አብይ ምንም ሳይናገሩ ዝም ማለት ያስጨነቃቸው ዝምታ አንዳንድ ያስጨናቂ ነው እነሱም እንደዛ ያደርጉ ነበር ለሻዕቢያ 12 አመት መልስ ሳንሰጥ ዝም ስላልነው እንዴት እንደተጨነቃቃለሁ እቺ ነገር የፌደራል መንግስት ተመኩራ አገኛት መሰለኝ ዝም ሲል እንዴት እንደጨነቃቸው ያስታውቃል ደሞራ እዚህ ላይ ማንሳት እንፈልገው ምናልባት ከተለያዩ ሀገራት ጋር የውጭ ኃይሎች ጋር ስትራቴጂያዊ አጋርነት ፈጥረናል ሚል ነገር ተናግሯል ከዚህ ጀርባ ያለውን ጽምዶን ስናይ እንግዲህ ዳናውን እየተከተልን ስንሄድ እስከ ግብጽ የደረሰና የኢትዮጵያ ጥንታዊ ጠላቶች ወደ ኢትዮጵያ ተሰበው እንዲመጡ የሚያደርግ ነው ከአባይና ቀይ ባህር ጋር የተያዙ ለረጅም ጊዜ የቆዩ ፍረጃዎች እንዳሉ ይታወቃል ብዙ ተንታኞች እነዚህን ኃይሎች ስትራቴጂያዊ አጋርነት ፈጥር ያለው ብሎ ወደ ኢትዮጵያ መሳቡና ምናልባትም የፌደራል መንግስቱ ይህንን የሉዓላዊነት ማስከበር እርምጃዎች ሲወስድ ሌሎች የውጭ ኃይሎች ስለገቡ የሉዓላዊነት ማስከበር እርምጃዎች ሲወስድ ትግራይ የጦር ሜዳ አትሆንም ወይ ጥያቄ ያነሳሉ ግልጽ ነው እንጂ የትግራይ ወጣት አሁን በሰራዊቱ ያላችሁ ወንድሞቼም ጓደኞቼም አንዳንዶቹም ደግሞ ልጆቼም ሊሆን ይችላሉ ማወቅ ያለባችሁ ነገር ልክም ይሁን አይሁን ካሁን በፊት ስለ ትግራይ ብለን ተዋግተናል አሁን ስለ ትግራይ አይደለም አሁን የሻዕቢያ ወታደሮች
ዘላንበሳ ላይ እንዳይጠቁ የትግራይ ወጣቶች አላማጣ ላይ እንዲጠቁ እየተደረገ ነው። ሻዕቢያ አላማው አሳክተዋል እኮ በዚህ በኩል ለምሳሌ ኦም ሐጀር አለች አለ እንደ ሁመራና ኦም ሐጀር ኦም ሐጀር አንድ ኮር የትግራይ ሰራዊት እዛ ተቀምጠዋል። እሱን ኮር ሳይጨረስ ወደ ኤርትራ መሻገር አይቻልም። በጣም የሚያሳዝነው ነገር እንዲጨረስ ደግሞ ከኋላ ቢያመልጥ የሻዕቢያ ወታደር ያለው በጎን ቢሄድ የሱዳን ያለው ወደፊት ደግሞ ማምለጥ አይችልም። መሀል ላይ የተቀረቀሩ ብዙ ወጣቶች አሉ። በጣም የሚያሳዝነው ነገር የፕሮክሲ ዋር ብቻ አይደለም፣ ከዛም የበለጠ ነው። ይሄን ሌላ ቋንቋ ይፈልጋል እንዴ የኤርትራ ወጣት እንዳይሞት ብለህ የትግራይ ወጣት ይሞት ብለህ መወሰን በምንም መመዘኛ የሆነ ህይወት ያለው ወይ አንድ ፖለቲከኛ ስራ ነው ብለህ መወሰን አትችልም። ይሄ የነ ደብረጽዮን የነ መንጀሩና ቡድን የሻዕቢያ ተላላኪ ከዛ በላይም ሆኖ ነው ስለ ሻዕቢያ እየሰራ ያለው። አንድም ቀን እኮ ስማቸው አያነሳቸውም። ደግሞ ሻዕቢያ የሚያናደው አንድም ቀን እንደዚህ አይደል እነሱ ናቸው እነሱ ስማቸው አያነሳቸው። ግን እንደዛም ሆኖ የትግራይ ህዝብ በተለይ ደግሞ የትግራይ ምሁራኖች ማስተዋል ያለባቸው ነገሮች ይሄ ነው። ለማን ተብሎ ነው እየተዋጋ ያለው? ስለዚህ በፍጹም ከህዝቡን ከሚፈልገው ኢንተረስት እንኳን መሄድ አይችሉም። የህዝብ ኢንተረስት የላቸው መሆን ያለው ቡድን እንደዚህ መሆኑ እያወቁም እሱ ጋር በቃ እሱ ይሻለናል ይላሉ። አንደኛው መከራከሪያ የነበረው የተፈናቃዮች ጉዳይ ነው። በአሁኑ ንግግር ግን ተፈናቃዮችን ትዝም ብሏቸው አያውቁም። በህወሓት ፕሮፖጋንዳ አፌ ኤው ዶክተር ደብረጽዮን በዚህ ህገወጥ አመጽ ወደ ስልጣን ከመጣ በኋላ አንድም ቀን ስለ ተፈናቃዮች አልተናገረም። ጉዳዩ የተፈናቃዮች አይደለም፣ ጉዳዩ የተፈናቃዮች እንዳልሆነ ራሳቸው ነገሩናል። አንደኛ ዶክተር ደብረጽዮን ከዛ በኋላ አልተናገረም። እንዴ ጉዳዩ የተፈናቃዮች ቢሆን እስከ ሀቅ እንነጋገር ከተባለ የቡድኑ ጽህፈት ቤት ኃላፊ ወይዘሮ መንጆር ነው ከምዕራብ ትግራይ ህዝቡ ከመመለሱ በፊት ህወሓት ትዳንልን ብነዋል ተፈናቃዮቹ ብሎ ስብሰባ ላይ ተናገረው። ይሄ በድምጽ ማቅረብ ይቻላል። ከዛ ቀጥሎ ደግሞ ዶክተር ደብረጽዮንም አይ ከምዕራብ ትግራይ መመለስ ከተፈናቃዮች መመለስ በፊት እኮ ህወሓት ትዳን ብለዋል ተፈናቃዮቹ ሰው ከህይወቱ በላይ ሌላ ድርጅት ሲያፈቅር ብሎ ሲገልጹ ይሄም ተሰምቷል አይደለም። ሌላው አርምስሳ የሚሉት አለ ተንቤን ያዳካ የሱ መሪ ጄኔራል ነው ህንጻ የሚሉት በግልጽ ተናግረዋል። እሱም ድምጹ ማምጣት ይቻላል። ስለ ምዕራብ ስለ ምናምን አታውሩ፣ እኛ ጉዳያችን 4 ኪሎ መመለስ ነው ብለዋል። ስለዚህ እነዚህ ሰዎች ከትግራይ ህዝብ ጋር አይደለም ጉዳያቸው፣ ካጡት ስልጣን ጋር ነው ጉዳያቸው ያለው። ይሄ ደግሞ በመላምት ወይ በፖለቲካው ትንታኔ ደረስንበት አይደለም እኮ ነው የነገርኩ ነው። ህንጻ የሚባለው የአርምስሳ ጄኔራል ኃላፊ በድምጽ እንደዛ ተናግሯል። ጉዳያችን ወደ 4 ኪሎ መመለስ ነው። አሁን ደግሞ እንደዛ በግልጽ ያደረጉ ነው። ደግሞ የምዕራብ ትግራይ ለመመለስ ከግብጽ ጋር ለምን ሽርክና ስትፈጥራለህ? በፕሪቶሪያው መሰረት ከፌደራል መንግስት ጋር መደራደር ነው። ፕሪቶሪያው ውል ስምምነት አጸናለሁ ካልኩኮ ከኢትዮጵያ መንግስት ነው ግንኙነት። ምክንያቱም የፕሪቶሪያው ስምምነት አንዱ ሐሳቡ ምንድነው? የትግራይ ክልል ካሁን በፊት ተገሎ አሁን ግን በፕሪቶሪያው ስምምነት መሰረት ወደ እንደሌሎቹ የፌዴሬሽኑ አካል ትሪት ማድረግ አለባቸው። እናንተም የኢትዮጵያ መንግስት ተቀበሉት እኮ ነው የሚለው። ጠቅላይ ሚኒስትራችሁ ነው እኮ ነው የሚለው የፕሪቶሪያው ስምምነት። የሆነ የተለየ ተአምር የለውም። በህግና ህገ መንግስታዊ ስርዓት ኢትዮጵያ ስርዓት ውስጥ ሆናለች ካሁን በኋላ ትግራይ ነው የሚለው። እንደዛ ከሆነ ደግሞ ምንድነው ህገ መንግስቱን ማክበር ነው። ህገ መንግስቱ ደግሞ ከሌላ የውጭ ሀገራት ግንኙነት ለማድረግ አይፈቅድም። ክልሎች እንደ ኦሮሚያ ክልል ተነስቶ ዝም ብሎ ከኬንያ ጋር ግንኙነት አድርጋለሁ ይላል እንዴ? የአፋር ክልል ተነስቶ ቅርቡ ስለሆነ ጅቡቲ ከጅቡቲ ጋር ይላል እንዴ? አይልም። ትግራይም አይልም። ካሁን በፊትም አላለም። ባለፈው የ27 አመቱ ስርዓቱ በእኛ በነበረው በኢህአዴግ ስርዓት ላይ ያላደረግነው ነገር አሁን ለምንድን ነው የምናደርገው? በነገር ሌላ ነው ሐሳቡ። እዚህ ላይ አንድ መጠየቅ የምፈልገው ነገር ደሞራ በቡድኑ አፈቀላጤዎች ከሚነገሩ ንግግሮችና ትኩረቴን የሳበውን አንድ ጉዳይ ማንሳት ፈልጋለሁ። በፌደራል መንግስቱ መቃብር ላይ ህልውናችን እናረጋግጣለን ተብሎ ተጽፏል። እንደዛ ብሏል። የመጀመሪያው ጥያቄ በኢትዮጵያ መቃብር ላይ የምትጸና ህወሓት ትኖራለች ወይ? የህወሓት ቡድን
እንደው ህዝብ የሚልም ከሆነ በኢትዮጵያ መቃብር ላይ በኢትዮጵያ ፌደራል መንግስት መቃብር ላይ ሊጸና የሚችል የትግራይ ጥቅም አለ ወይ? በፍጹም ሊኖር አይችልም። አንደኛ ነገር እንደዛ ብሎ ቢፈክሩም እንደዛ የማድረግ አቅሙ የላቸውም እኮ ምንም። ግን ፕሮፓጋንዳ ስለሆነ ፕሮፓጋንዳ መዛት ስላለባቸው እንጂ ተዛት ኤክስተንት ሄደው እንደዛ የማድረግ አቅሙም ብልሃቱም ወኔውም እኮ የላቸውም የለውም። ምክንያቱም ካሁን በፊት እናውቀዋለና ካሁን በፊት 2013 የትግራይ ህዝብ እንደ አንድ አለት ሆኖ ጠንካራ ነበር እኮ አይደል? አንድ ሰራዊት ነበር። አሁን እኮ ሁለት ሰራዊት፣ ሁለት ፕሬዝዳንት፣ ሁለት የተለያዩ ክልሎች መስለን እኮ ያለ ነው። አንዱ ባንዳ ባይ ነው፣ አንዱ ሰላቶ ማለት የጣሊያን አሽከር ነው። እኛም እኮ ሰላቶ ነው የምንላቸው፣ የጣሊያን አሽከሮች ናቸው እነሱ። ስለዚህ ይህም ባለበት ሁኔታ እነሱ እንደፈከሩት አይነት ሊያደርጉም አይችሉም። እኔ ባለፈው ጀነራል ሳሞራ ዩኑስ የሆነ ቦታ ላይ ቃለ መጠይቅ ሰምቻቸው እንደ መጀመሪያው አይልክ ረጅም የሚሄድ ውጊያ የመፍጠር አቅሙ የላቸውም። እዚህም የመተናኮስ እዚህም ጥቂት የሚባሉ ውጊያዎች መክፈት ሊኖር ይችላል። ህዝቡ እንዳይረጋጋ የትግራይ ህዝብ በተለይ እንዳይረጋጋ የማድረግ ቅሳነት እንዳይኖረው ቅሳነት ምንድነው ሰላሙን ጠብቆ እንዳይኖር የማድረግ አቅሙ ሊኖራቸው ይችላል። አለበለዚያ ግን አገር የማፍረስ ከፍተኛ ውጊያ የማካሄድ አቅም የላቸውም የሚለው የጀነራል ሳሞራ ሰምቼዋለሁ። ሀሳቡም ራሽናልትም አለው ሎጂክም ይመስላል። ጀነራል ያንስም እንደዛ ሲሰምቼዋለሁ። ስለዚህ የነዚህ ትልልቅ የሀገራችን ወታደራዊ ባለሙያዎች ሀሳብ ይጀም ቢሆን እዛ ስለነበርኩም ትግራይ ላይ ያለው አንድነትና ትግራይ ላይ ያለው የሰራዊት ሁኔታ ትግራይ ላይ ያለው የፖለቲካ ሁኔታ ትግራይ ያለው የህዝባችን የሰላም ፍላጎትን ሳይ እነሱ እንደሚፈክሩት አይነት ሊሆን አይችልም። ወደ ሀቁ እንምጣ ብንል ኃይል አላቸው ብንልም እንኳን ስትንበል የአንድ ድርጅት በአንድ መሞት ላይ የድሮ የምን አይነት እንትን ጭካኔ እኮ ነው እንጂ ሊሆን አይችልም። ሊያደርጉም አይችሉም፣ ሊሆን አይችልም። የነሱ ህይወት በሌላው መሞት ላይ በፌደራሉ መንግስት ወይ በኢትዮጵያ መፍረስ ላይ ሊሆን አይችልም። ስትፈርስ ኢትዮጵያ ትግራይ ላይ ትፈርሳለች። ዝም ብሎ መፍረሳል እንዴ? የፈረሱ አገሮች እነ ሊቢያም እነ ሶሪያም አየንና ዝም ብሎ ፈረሱ እንዴ? ዝም ብሎ ከመፍረስ ምን ብለ አንደኛ ዋና ነገር እንደዛ የማድረግ አቁም የላቸው ነው። ፈርስም ግን እንደዛ የማድረግ አቁም ግን ያላቸው አይመስለኝም። አሁን ሰሞኑን ያለው እኮ እንደዛ ነው። በቃ በሱ በቃ ነው እንደዛ የምናደርገው የሚለው ለምንድን ነው ግን እንደዚህ ጭካኔ ተሞላበት እንደ ኃይለኛ መስለው የመናገር ዓለምም ይሰጋናል ይላል እኮ ይፈራናል። እነ ኦባሳንጆ ወደኛ የመጡት የአሜሪካው አምባሳደር ወደ ትግራይ የመጡት እኮ ኃይላችሁን ስላዩ ነው እኮ ብለዋል። እንደዛ ነው እንዴ? ግን አይደለም። እውነት ነው ይህ ቡድን ስጋት ነው ለኢትዮጵያ። እውነት ነው ይሄ ቡድን ስጋት ነው ለምስራቅ አፍሪካ። ኃይል ሳለው የለውም። ሁለቱም ኢሎጂካል ይመስላል የሚገናኙ ከመሰለ አንድ አማጺ የታጠቀ ከዛ ደግሞ ሁከት ሊፈጥር ይችላል። ስጋት ነው። ኃይል የለውም። ኃይል ግን የለውም። ኃይል የለውም ካልክ ደግሞ ለምን ስጋት ይሆናል የሚል ጥያቄ እኮ ሊነሳች። አዎ እንደውም አንድ ታጣቂ እኮ መፍራት ያለበት ኃይሉ እየተዳከመ ሲሄድ ስጋት ይሆናል። ምክንያቱም የተስፋ መቁረጥ እንቅስቃሴ ያደርጋል። ሁሉም የዓለም አሸባሪ ደግሞ እኔ ያለሁልህና ወደኔ ይለዋል። ተስፋ ያለው ንግግር አያደርግም። እንደዛም እኮ ነው ይሆን ያለው ይሄ ቡድን ላይ እኔ አልሸባብ ነኝ አለ። እኛ ያሁን አንተ ማልተናገርክም እኔ ማልተናገርኩም ሌላም አልተናገረም። አሁን በክልሉ የወጣቶች ቢሮ ኃላፊ ያለው የህወሓት ሰው ነው። አልሸባብ ከጎናችን ጋር ነው ያለው። አሁን ይሄ አንድ ፖለቲከኛ የሚናገረው ንግግር ነው እንዴ? የተስፋ መቁረጥ ንግግር ነው እንጂ። ስለዚህ የስ እንፈራቸዋለን። የስ የፌደራል መንግስት ቢፈራቸውም ኃይል ስላላቸው ግን አይደለም ይፈራቸው። አጥፍቶ ጠፊ ስለሆኑ ነው። የተስፋ መቁረጥ እንቅስቃሴ ከማንም ጋር ሊገናኙ ስለሚችሉ ነው። ተስፋ ያለው ንግግር እንኳን አያደርግም ይሄ ቡድን። አሁን ትንሽ ፖለቲካ ተስፋ ያለው ለህዝብ እንኳን አይናገርም። ሊያጠፉን ነው፣ ሊያርዱን ነው፣ እንደዚህ ሊያደርጉ ነው። እንዴ ትግራይ ህዝብ ምን አደረግን? እናቶቻችን ምን አደረጉ? እኛ ምን አደረግን? እድሜ ልካችን ጠላት እየፈጠርን እንኖራለን እንዴ? 50 አመት ሙሉ ጥሩ ወዳጅ ሊኖረው አይችልም እንዴ ድርጅት? ሊያጠፉን ነው፣ እንትኒ ነው። በቃ ሁሉም ነገር በማስፈራራ ስለያዙት ነው። አሁን ህዝባችን ላይ ከፍተኛ ንቃት የተፈጠረ ይመስለኛል። አይ እንኳን ከናንተ በላይ ጥላት የለም ይላሉ። በግልጽ ወጣቶቹ በቲክቶክም በመናምን የሚያያቸውና
አሁን ጠላታችን እናንተ ናችሁ ኮይ ብሎ እየተናገረው ትላንትና ስብሰባ መቀሌ ላይ ሲያደርጉት እኮ ለሊቱን ሙሉ መቀሌ ተበተነው ወረቀት አይተዋል ደሞ ወደ ሌላ ውጊያ ልታስገቡ ፈልጋችሁ ነው እንዴ የሚል ወረቀት ተበቱን አደረኩ ከዚህ በላይ ትግላል እንዴ የለም ይሄን ህዝብ እየራቃቸው መሆኑ ስላወቁም ነው ኃይለኛ ለመምሰል የዓለም ህዝብ ይፈራናል እኛ እንትን የሚለው ንግግር እንጂ የሚያስፈራ ኃይል ያለው ሰው ሙሉ ትጥቁን ሙሉ ወኔውም ያለው አካል እንደዚህ ብሎ አይናገርም እነሱ ግን እየተናገሩት ያለው ምክንያት በጣም ግልጽ ነው የሚያስፈሩት ደግሞ ምንድነው አጥፍቶ ጠፊ ስለሆነ ነው የሚያስፈሩት ደግሞ ከዓለም አቀፍ አሸባሪ ጋር ግንኙነት ፈጥረው ትንሽም ቢሆን ችግር እንዳይፈጥሩ ነው እንጂ በራሳቸው ችግር ይሆናሉ ከፍተኛ ጥፋት ያመጣሉ ከሚል ግን አይደለም ግን ደግሞ ያለ ነገር ነው አንዳንዴ ታጣቂ ቡድን የወረደ ኃይሉ እየደከመ ሲሄድ ምላስ ይወጣች ይላል እንደዛ እኮ ወታደራዊ አቅሜ የህዝብ ድጋፍህ ምናምን ወደ ኋላ እየሸሸ እየራቀ ሲሄድ ምላስ ወደፊት ትወጣለች ይባላል የኢራቅ ውጊያ ላይ ይሁን የአሜሪካ ወታደሮች ባግዳድ ገብተው በቃ አሁን እንጨርሳቸዋለን ምናምን የሚል ቃል አቀባይ ነበራቸው ግን የአሜሪካ ወታደር እኮ ገብተዋል አሜሪካ ላይ እንደዛ ነው አሁንም እንጂ አሁን ሁለት ሰራዊት ተበትነው TDF አለ የነሱ ታጣቂ እናቶቻችን ጋር እየተኮሰ የሚል በዚህም ደግሞ ከዛ ቁጥር ማይናስ TPF ደግሞ አለ የሰላም ኃይል ህጋዊ ፕሬዝዳንት ታደሰ ወረደ አለ ደግሞ ውዝፍ ነኝ ብሎ ፕሬዝዳንት የመጣ ዶክተር ደብረጽዮን አለ አንዱ አካባቢ ጉባኤ ላይ የተሳተፈ ህዝብ አለ አንዱ ጉባኤ ላይ የተከለከለ ህዝብ አለ እንደ ወጣትም ስታየው ዝም ብሎ እየጎረፈ እየመጣ ነው ወደ ሱዳንና ወደ የመን እየሄደ ያለው ወጣት እንዴት ብሎ ምን አዲስ ኃይል ሊያመጣ ይችላል ከ2014 ከ2015 ምን አዲስ አመጣ ምንም አሁን ደግሞ የሰው ኃይል እንደ ድሮማ ተሰበስብም ስጋ በመሰብሰብም ውጊያውን ማካሄድ አይቻልም ደሞራ እዚህ ላይ የፕሮፓጋንዳን ጉዳይ ማንሳት ፈልጋለሁ ህወሓት በዚህ ልክ በትግራይ ህዝብ በደል ካደረሰ የትግራይን ህዝብ ከተቀረው የኢትዮጵያ ህዝብ ጋር በጥርጣሬ እንዲታይ ምክንያት ከሆነ ለተወሰኑ ሰዎች ሲባል የትግራይ ህዝብ ደጋግሞ መከራን እንዲቀበል ካደረገ እንዴት አንድም ሁለትም ሶስትም አስርም ሆኑ አጠገቡ ሊቆሙ የሚችሉ ሰዎች ኖሩ የሚል ጥያቄ ይነሳል ለዚህ የተለያየ ምላሽ ይሰጣል ያንተ እይታ ምንድነው እውነት ነው ሰሞኑን ዶክተር ሙዝግዴ የሚባል ፖለቲካል ሳይንቲስት ነው ቀሌ የተነተነ 20 ሰዎች ደጋፊዎች ካሉት ይሄ ቡድን እኔ ይገርመኛል አለ እውነት እኮ ነው ግን ከዛ በላይ ሊኖሩት ይችላሉ ይሄ ያቅ ነው አንደኛ ነገር 50 አመት በላይ የነበረ ድርጅት ነው በዚህም ማለት በዚያ ከያንዳንዱ ቤት በመስዋዕትም በምንም የተገናኘ ነገር አለው ስለዚህ ምንድነው ዝም ብሎ እንደውም ባንዴ እኮ ፈርሷል እንኮ ህወሓት ነኝ ብለህ እኮ መሰብሰብ እኮ አትችልም ሼም እኮ ነው አሁን በህወሓት ስብሰባ ላይ አንዳንድ ቦታዎች ላይ አታያቸውም እንዴ ማስክ አድርገው ምናምን እኮ ነው የሚገቡት እውነትም ሼም ነው ወንጀል ነው ካሁን በኋላማ ወንጀል መደረግ አለበት ግን እንደዛም ሆኖ የፕሮፓጋንዳ ኃይለኛ ነው ይሄ አደረጃጀት የሚሉት ነገር የለም እስከ ልማት ጉጅሌ ምናምን የሚል እስከታች ይዞት የቆየ ነገር ስላለ እሱ ነው ያካሄዱ ያለው 20% ይሁን 30% ያለው ሰው ድጋፉ ሰዎቹ ደግሞ ጠንከር ብለው ሰው ይዛሉ በደንብ እንትን አድርገው ይዛሉ እንጂ ህዝቡ እኮ የለም ህዝቡ ከነሱ ጋር እንደሌለ ብዙ ማሳያዎች አንድ ቀን ስብሰባ ለማድረግ 4 ቀን እኮ ነው በየቤቱ እየተንኳኳ እንዳትቀሩ እየተንኳኳ እንዳትቀሩ ስለዚህ ትንሽ ከታሪኩ ጋር የተያያዘም አሁን ብዙ ሰው የተሳሳተ የሚመስለኝ ልክ አሁን የድሮምና ቆ ህወሓት ያለ ይመስለዋል ሰው ህወሓት የለም እኛምና ቆ የዓለም ህወሓት የድሮ የነበረው ማለት የለም አሁን ያለው ህወሓት ሳይሆን ሻዕቢያ ነው አሁን ያለው ሰላቶ ነው የጣሊያን አሽከር ነው ከግብጽ ጋር የሚያብር ከሻዕቢያ ጋር የሚያብር ወጣቶቻችን ለሱዳን የሚሸጥ ነው በትግራይ ታሪክ እንደዚህ ተደርጎ አይታወቅም ስለዚህ የሆኑ ቁጥሮች አሉት ይሄ ፌደራሉ መንግስት ዝም ማለቱ በራሱ ዝም ስላለ ምንም እንትን ነገር ስለሌለ ምናቆ በግልጽ እንቅስቃሴም ስለሌለ ምን ይሆናል እንደነዚህ ሰዎች ኃይል ያላቸው እንዴ ብሎ ሊጠረጥር አንድ ሁለት ሰው ቢኖር እንጂ እኔ በትግራይ ውስጥ እነዚህ ሰዎች ደጋፊ ያላቸው በያላምንም
ምክንያቱም ለምንድን ነው በለኝ አሁን ትላንት ነበርና አይደለ ስብሰባ አይተዋል በየአዳራሹ አታምነኝም እኔ ሰው ማጋለጥ እንዳይሆን ዘንዳ አይታሰውኝ ብዙዎቹ እዛ ያሉ የወረዳ ኮሚቴዎች የወረዳ ሰዎች ወደኛ እኮ ነው የሚደውሉት ታዲያ ምን እናደርጋለን በቃ አስገደውን እኮ ነው ብሎ ነው ካሁን በፊት እንደዛ ያደርጉ ነበር ይዋስ አሁን እንደዛ ነው የሚደውሉ ቶሎ ነው የሚደውሉ እዛ ሆነን እኮ ነው ስብሰባ እየተናገሩ ላይቭ ምን ሰማው ስለዚህ ስለተሰበሰበ እንደዛ ስለሆነ ዜሮ ነው ድጋፉ ማለት አይቻልም አንዳንዴ ፖለቲከኛ እንደዛም ጥሩ አይደለም እንዳንሳነፍ ለማለት ነው ዜሮ ነው ድጋፉ ማለት አይቻልም ላይ ያሉት 5-6 የሚሆኑ አመራሮች የኤርትራ ዘርም ስላላቸው ኦሬዲ አሁን ከጠፍተን ቀርተናል ብለው ስለሚገምቱ አጥፍቶ የትግራይ ህዝብ ይዘውት እንዲጠፉ የቆረጡ ሰዎችም ስላሉ እነሱ ጠንክረው ይዘውታል 5-6 ሰዎች ጠንክረው ይቻላል በእንደዛ ነው እንጂ እነዚህ ሰዎች የትግራይ ህዝብን ያዋረዱት ነው ዘበት ብሔራዊ ውርደት ይላል ወይ ዘበት ብሔራዊ ብርሰት ይላል ምን ማለት ነው እንደ ብሔር አንጠፋም በፍጹም እንደ ብሔር አንዋረድም ነው ይሄ ላይ ስታይኮ አሪፍ ነው የሚመስለው አይደለም እንዴ አው መዋረድም የለብንም ግን እስከ ሀቅ እንነጋገር ይሄ ሚዲያ ያያችሁ ያለ ወንድሞቼ የትግራይ ሰዎችም የሌሎችም ማለት ነው ትግራይ ከዚህ በላይ መዋረድ አለ እንዴ ልጆቻችን ወጣቶቻችን ወደ ሱዳን መሸጥ በብር ለሌላ አገር መሸጥ ከዚህ በላይ ውርደት አለ የለም ትልቁ ውርደት ከሆነ በትግራይ ህዝብ ስለዚህ ይህ ያደረክ እንደ ህዝብ አንዋረድም ብሎ ስብሰባ ማድረግ ቀልድ ነው እስክናስብ ጉዳያችን ኢትዮጵያ ውስጥ ያለው ጉዳያችን በሰላም አይፈታም በቃ አሁንም ወደ ውጊያ መግባት አለብን ብለህ በሚዲያ ከመናገር በላይ ውርደት አለ እንደ ህዝብ የለም በቃ ጉዳይ በሰላም አልፈታም ብለህ በድርቅና እንደመናገር መዋረድ እኮ የለም ትግራይ ከዚህ በላይ ውርደት አለ እንደ የለንም ወጣቱ በራሳቸው ሪፖርት በተወሰኑ ወራቶች 5.6 ከግማሽ ሚሊዮን በላይ ህዝብ ወደ አዲስ አበባ ክልሉን ለቆ ወጥቷል ማለት ከዚህ በላይ ውርደት አለ እንዴ ለትምርት ወይ ለስራ እኮ አልመጣም የሚያስቀምጠው ትግራይ ውስጥ የሚያስቀምጠው አጥቶ ነው ከዚህ በላይ ውርደት አለ እንዴ የለም ይሄ ትልቁ ውርደት እኮ ነው ታዲያ ይሄን እየሰራህ የ70 እና የ80 አመት እናቶቻችን ጋር እየተኮስክ የሀገር ሰላም አላየሁም ሰሞኑን በላ ይላል በትግርኛ በጣም እኮ የሚያሳዝን ነው በለው ማለት ነው በላ እንደዚህ ያደረክ ይዋልክ ታዲያ ከዚህ በላይ እንደ ክልል እንደ ብሔር መዋረድ አለ እንዴ ምን ሊያደርጉን ከዛ በላይ ስለዚህ እውነት ነው እንደ ህዝብ መዋረድ የለብንም ብለን እዚህ ቡድን ላይ መነሳት አለብን እንጂ ተዋርደናል 1 ሚሊዮን ህዝብ ወውጊያተናል ኦኬ 1 ሚሊዮን ህዝብ ተፈናቃይ ያለን ከዛ በላይ ህዝብ ደግሞ ወደ ላይ አካባቢዎች ተበታትነዋል የትግራይ ህዝብ እሺ እነዚህ የሚመለሱበት እነዚህ ወደ ክልላቸው የሚመለሱበት ወደ ልማታቸው የሚመለሱበት ሁኔታ ተፈጥራለህ እንጂ እነዚህ ሌላ 1 ሚሊዮን የሚሞቱበት ውጊያ መስበክና መፎከር ከዚህ በላይ ውርደት አለ እንዴ እኔ ካሁን በኋላ ትግራይ ውስጥ ጀግና ምለው የሰላም ጀግና ነው እኔ ካሁን በኋላ ትግራይ ውስጥ ጀግና ምለው የቴክኖሎጂ ጀግና ሲሆን ነው አለበለዚያ ግን እንደ ብሔር አንዋረድም አንዋረድም እስካሁን የተዋረድንባቸው ነጥቦች ግን ገልጸናል ከዛ በላይ እንድንዋረድ ደግሞ እየተንቀሳቀሱ ነው እነዚህ ሰዎች ስለዚህ የህዝብ በተለይ ኤሊቱ በተለይ ዲያስፖራ ያለው ሰው ወገኖቻችን ስለናቶቻቸው ሊያስቡ ይገባል 2013 ላይ ከፍተኛ አመጽ ያደረጉ ነበር አይደል አስፋልት ላይ በረዶ ላይ ያደሩ አሁንም ማደር አለባቸው አለበለዚያ ግን አሁን እንደ ትግራይ እየተዋረድን ነው ስለዚህ በተለይ ትግራይ ውስጥ ያለውን ሰው እንኳን ምንም ማድረግ አይችልም ከዚህ በላይ ኢንፋክት ታግሎ መውጣት አለበት ግን የወጣው አራዊታው ህግ አይተዋል እሱ ይያለ እዚህ አዲስ አበባ ወዳለን የለውጥ ፈላጊ ኃይሎች ስልክ መደወል በራሱ 5 አመት ያስቀጣል ዝም ብሎ የሆነ ወንድም መጥቶ ዳሞራ እንዴት ነህ እንደምን አለ ሰላም ነህ ቤተሰብ እንዴት ናቸው ምናምን እዛ ትግል እንዴት ያደረጋችሁ ነው ካለኝ 5 አመት ይቀጣል ይሄ በአለም ውስጥ እኔ አይቼም ሰምቼ ማለት ነው እንደዚህ አይነት ከሰባዊ ውጭ የሆኑ ህጎች
ለሚያወጣ ህግ አሜሪካ አውሮፓ ሰላማዊ አገር ላይ ሆነ መደገፍ በጣም ያሳዝን ነው። አንዳንዳችሁ ይገርመኛል። የሆነ በዚህ መንግስት ላይ ጥላቻ ሊኖራቸው ይችላል ይኑር፣ ግን እኔ የምለው ግን እንጠላው አሁን እናቶቻችን ጋር እየተኮሰ ያለው ኃይል ማን ነው? አሁን ወጣቱ ከክልሉ በጎርፍ እንዲወጣ እያደረገ ያለው ማን ነው? አሁን ወጣቶቻችን ለሱዳን በዶላር እየሸጠ ያለው ማን ነው? አሁን የትግራይ ያለው ከፍተኛ ወርቅ በኮንትሮባንድ ወደ ዱባይ እየሸጠ ያለው ማን ነው ስንል ፖለቲከኞች ያለው የቡድንና ጄኔራላችሁ ናቸው። ስለዚህ መቃወም ያለብን በቅድሚያ ለነዚህ ነው። እነዚህ ነው መቃወም ያለብን። ይሄን አሁን ያልኳቸው ጉዳቶች ብልጽግና ቢያደርገው እንቃወም ነበር አንቃወም ነበር? ብልጽግና ቢያደርጋቸው እንቃወም ከነበር አሁን መቃወም አለብን፣ ጉዳያችን ከቋንቋ ካልሆነ በስተቀር። ስለዚህ ይሄ ነገር እኔ የትግራይ ህዝብ በተለይ እንትኑ ማሰብ አለበት ባይ ነኝ። የሚነሳው አንደኛው ጥያቄ ትግራይ ምን አጣች በዚህ ቡድን ሚለው ነው። እናንተ እንግዲህ የለውጥ ምክር ቤት የሰላምና ለውጥ ምክር ቤት ተብሎ ተቋቁሟል፣ ስራዎች እየሰራችሁ ነው። በዚህ መሃል ደግሞ ሌላ ኢትዮጵያን እየተንቀሳቀሱ ያሉበትን ሂደት እያያችሁ ነው፣ የተለያዩ ሁኔታዎችን ብያስባለሁ። ባለፉት አመታት ህወሓት ከማዕከላዊ መንግስት ተገፍቶ ከሄደ በኋላ ከዛም ምርጫ ተብሎ ጦርነት በጦርነት መልሶ ማቋቋም ዳግም ሌላ የጦርነት ደግሞ በዚህ ህገወጥ ቡድን እየሄደ ነው። በጣም እኔ እንኳን ትግራይን ስጎበኝ በጣም ብዙ እዛው መቆም ያለበት መቆም፣ አንዳንዱ ሰው ደግሞ ኢኮኖሚካሊ ወደ ኋላ መመለስ፣ ድህነት፣ ሌሎች እያየን ነው። እንዴው ደሞራ እዛ ስለነበርክ ነገሮችን በዲቴል ስለምታውቃቸው ትግራይ በዚህ ህገወጥ ቡድን ምክንያት ምን አጣች? ማጣቸውም ብዙ ነው። ሙሉ አካሏን አጣለች እኮ ትግራይ። አሁን የድሮ ዜና ስንሰራ በተለይ በኋላ ላይ አንድ ሃይ ስኩል ተሰርቶ ተመረቀ እንደ ዜና እናየው ኖርማል ሆነ ነበር እኮ። ትልቅ ነገር ነው አይደል? ሃይ ስኩል ተሰርቶ ማስመረቅ ትልቅ ነገር። አንድ የመለስተኛ ሆስፒታል ተሰርቶ ጥሪ ሄደን ዜና ልንሰራ ምናምን አይደለም፣ ከዛ በላይ እየተሰራ ያየን ነበር። አሁን አንድ ቤት የሆነች አነስ ያለች ቤት ተሰርታ ለምረቃ የፖሊስ ኮሚኒቲ ጽፈት ቤት ትንሽ ነገር ነች አይደለ? የፖሊስ ኮሚኒቲ ጽፈት ቤት ተመረቃ ትልቅ ዜና ነች። እንዴት ሰው ልማት እንደናፈቀው እኮ ነው የሚያመለክተው። ትግራይ ካሁን በፊት 24 ሰዓት የሚሰራ ወጣት ነበራት። ከዘላንበሳ ሰጅጅጋ እኮ መሄድ ትቻለ በዚያን ጊዜ አይደለም? ሞያሌ ውሎ የሚመጣ መሄድም መምጣትም ትቻለ። ጋምቤላ መሄድ ትቻለ። ባህር ዳር ጎጃም መሄድ ትቻለ። እየተንቀሳቀሰ የሚሰራ ሰው ነበር። አሁን እንደዛ አይደለም። አሁን በዚህ ክረምት ውስጥ በጣም ያዘንኩት አንተ ዜና ያዩኝ የፈልስ ተከላ ምንድነው? የአትክልት ችግኝ ተከላ። የችግኝ ተከላ ስራ በሁሉም ኢትዮጵያዊ በሁሉም ክልሎች አሁን እኮ እንደ ባህል ሆኗል። ጥሩ ነው። እኛ ጋር ድሮ እንደዛ ነበር አይደለም? አሁን የለም። ማን ሊተክል ችግኝ? ወጣቱ ሊያዝ ነው። ስለዚህ ተራ የሚመስሉ አሁን እዚህ አዲስ አበባ ስትመጣ በየቦታው የምታዩ የኮሪደር ልማቶች በጣም ነው ኮምታ እኔ ቀናለሁ ሪሊ ባለፈው ጌታቸው እንዳለው አንዳንድ ክልሎች ይሄዳሉ አለና ደስም ይለኛል እናደዳለሁ ማለት እውነት እኮ ነው። እንደ ኢትዮጵያዊ ሌሎች ወንድሞች ሲሰራ ስታይ ደስ ይላል። ለምን ይሄ ነገር እኔ ክልል ጋር የለም እኔ ቤት ስለምን የለም ለህ ደግሞ ግን መቅናትህ መንፈሳዊ ቅናት ይሆናል። እኔም እንደዛ ይታኛል። እኔ አፋር አይቻለሁ። ሰመራ የሚገርም ነው። ሰመራ ካሁን በፊት አቀዋለሁ። አሁን ልዩ ነው። አሁን አዲስ አበባ አንዳንድ ቦታዎች ላይ ምናቃቸው ጭቃ ይበዛባቸው ምናምን ይበዛባቸው አሁን አሪፍ ከተማ ሆኗል። እነዚህ ሰዎች ይሄን ልማት አናሳ ያርጉታል እኮ ምን ብልጭልጭ ምናምን ብሎ ብልጭልጭ እኮ ይዛ ይስሩልና ለዛ እኮ ነው ታዝናለህ። ለዛ መሆን እና ያጣናቸው ነገር ሰላማችን አጥተናል። ሞት ኖርማል ሆኗል። ትግራይ ውስጥ ሞት ኖርማል ተራ ነገር። በየቀኑ ዜና ሰማለ እንደዚህ ራሱን የሚያጠፋተው የልማት ነገሮችና እኔ አሁን ስጋቴ ትግራይም እንዳናጣት ነው እኮ። ትግራይም እናጣት እንችላለን አሁን በያዘው ከሻዕቢያ ካትም ሻዕቢያ ሀቅ እንነጋገር ከተባለ ዋናው የሚፈልገው
ትግራይን ማጥፋት ነው። ለምን ቢባል ገና ከድሮ ጀምሮ ምንድነው የሚባል የኤርትራ ነጻነት የሚረጋገጠው በትግራይ ጥፋት ነው ይላል። ይሄ አልተቀየረም። አሁንም ብሎ ወደ ውጊያ ያስገባቸው ጉዳያችን የምዕራብ ትግራይ ጥያቄ ነው አይደል ያለው። ውጊያው የሚያደርጉት እኮ በራያ ነው። ምን ጥያቄ የለን በራያ ለምን የሻዕቢያ ትእዛዝ ነው። ቤንሻንጉል ጉሙዝ ደማዜ ላይ ምን አለው ትግራይ ምን አገናኘት ከዛ ጋር? ሷን ኮን ለፕሮፓጋንዳ ነች። እስኪ ዳን መጣለን በዛ አድርገን ማፍረስ ነው ምናምን ነው ኃይል አለን ለማለት አንዳንዱ ጉራ ሲያፍርቅ ኃይል ይላል። የትግራይ ምሳሌ ጉራን ግማሽ ኃይል ነው እንደማለት ነው። እንደዛ ለማለት ነው። ወደዛ ለመምጣት እንደዛ ሐሳብ እንዳላቸው አቅም እንዳላቸው ለማለት ነው። ሐሳቡ በራሱ ግን ወንጀል ነው። ሐሳቡ ኢንቴንሽኑ በራሱ መጥፎ ነገር ነው። ስለዚህ በተለይ ከ2012 ዓመተ ምህረት በኋላ ያጣነው ነገር ለመመለስ ፌደራል መንግስት የትግራይ ህዝብ ሊያግዘው ይገባል። የኢትዮጵያ ህዝብ ለትግራይ ህዝብ ሊያግዘን ይገባል። እስካሁንም እየታገዘ ያለው ነገር ትልቅ ነገር ነው። ግን በቃ እንደመወገድ ያለበት ነገር ይሄ ቡድን ነው ህወሓት ብዬ ማልጠራው ይሄ ህወሓት ቡድን አንጃ ምንለው የትግራይ ቡድን አይደለም። የኤርትራ አሽከር ነው። የግብጽ ተላላኪ ነው። ስለዚህ ምንም ከትግራይ ጋር የሚያገናኝ ነገር የለውም። ይግባኛል ለትግራይ ህዝብ ብለው ከፌደራል የላከው ብርም ቢሆን እህልም ቢሆን ይወስደዋል። አይ ነው ለአሰራርም እንዴት እንደሚያስቸግር እየገባኝ ነው። አንዳንድ ቦታ ላይ የሆነ አሰራሮች እንትን ያሉ የመንግስት ሰራተኛ ደሞዝ ብለ የላከው ብር ወደ ወታደር ያስገባዋል። ለነዳጅ ለህዝቡ ብለ ፌደራል የላከው ነገር ጉድጓድ ላይ ለውጊያ ያደረገው ነው። ስለዚህ የመንግስት ደግሞ በራሱ ነዳጅ እንዲወጉት መፍቀድ አይገባም። አይ ነው ይሄ ነገር ግን የሆኑ አሰራሮችን ማርገህ ምናምን ማርገህ ግን ልክ አሁን አዲስ አበባ እየተደረገ ያለው ብዙ ወጣት ያለ ግን ወጣቱ በሰላም መኖሩ በራሱ ከንግግር ፖለቲካ እኮ ነው። አገራችን ስለሆነ ነው። ካሁን በፊት ስለ ነጻነት ስለ አገራዊ ትግራይ የሚያወራ ነገር በነገር ልክ ይሄ ነው አገራችን ማለት ጀምሮ እኮ አንዳንዴ ጥሩ ተግባሮች ከትልልቅ የፕሮፓጋንዳ ንግግሮች በላይ ናቸው። ሰሞኑን ሰምታል ክብርት ወይዘሮ አዳነች አቤቤ ያለችው እዚህ ያሉ ሰዎች በተለይ በሚመጥናቸው ሱራ ለማስገባት የሆነ እንቅስቃሴዎች ማድረግ ጀምረናል አለች። ይሄ ትልቅ ዜና ነው። ምክንያቱም ስርዓት ነው ወደዚህ የመጣው። ስለዚህ እንደነዚህ አይነት ነገሮች በማስፋት እያሰፉ በመሄድም የትግራይ ህዝብ ሊያግዘው እያገዘ ያለው ነገር ሊያጠናክርለት ይገባል ባይነኝ። ይሄ ከ2012 ነገር ግን ሁለመናው አጣለች ትግራይ ሁለመናው አጣለች። ይሄ ነው ብለው ትምህርት ወድቋል። ጤና አሁን እናት ልትወልድ በየወረዳው ትሞታለች። ካሁን በፊት አልነበረም እንደዛ። ሌሎች ክልሎች አሁንም እናቶች በወሊድ በቤታቸው አይሞቱም። የትግራይ እናቶች በወሊድ በቤታቸው እየሞቱ ነው። የትግራይ ወጣት ትምህርቱን አቋርጦ ወደ ውጊያ እንዲሄድ እየተደረገ ነው። ከዚህ በላይ ብርሰት፣ ከዚህ በላይ ውርደት፣ ከዚህ በላይ ጽንተት የለም። ስለዚህ ሰሞኑን እንዳልነው የኢትዮጵያ ህዝቦች የፌደራል መንግስት የትግራይ ህዝብን የማገዝ ግዴታ አለባቸው። እነሱ ወደ ሌላ አድርገውታል። ፌደራል መንግስት የትግራይ ህዝብን ሊያግዘው ሊያድነው ይገባል የሚል መፈክራችን ገብተህ ተዋጋ ብሎ አይደለም። እኛ ውጊያ እየጠላን የትግራይ ህዝብ ሰላም እንዲያገኝ እየጣርን እየታገልን ሄደህ እዛ ተዋጋ አላልንም። ግን ግዴታ አለበት በህገ መንግስቱ መሰረት። ምክንያቱም የትግራይ ህዝብ የኢትዮጵያ ህዝብ አካል ነው፣ ተጎድቷል። ስለዚህ እነሱ በትግርኛ ስለተናገሩ የትግራይን ህዝብ የሚጠቅሙ የሚመስለው ሰው ካለ ስህተት ነው። ቋንቋ አይጠቅምህም፣ አላማ ነው የሚጠቅምህ። በአላማ ደግሞ እያጠፉት ነው። ሙሉ ለሙሉ ብርሰት ከሻዕቢያ ጋርም ከግብጽ ጋርም የሆኑ ትግራይ የውጊያ አውድ እያደረጓት ነው። ስለዚህ ይሄ ነገር በዚህ መስተካከል አለበት የሚል ሀሳብ አለ። ጋዜጠኛ እንዲሁ ደግሞ ለፖለቲካው ቅርብ የሆኑ ሀሳቦችን በማንሳት የሚታወቀው ጋዜጠኛ ደሞራ ያያን ነበር ከኛ ጋር ቆይታ ያደረገው። በእጅጉ አመሰግናለሁ። እኔም አመሰግናለሁ። አፈሳ በሚመለከት የመጨረሻ መልእክት ትላንት በገዛ ፈቃዱ በረሃ ሲወጣ የነበረ ወጣት ለምንድነው አሁን በግድ እየታፈሰ ያለው? ለምንድነው ወጣቱ እንቢ አልታገልም? በቃ እዚህ ጋር ከመሞት ጠፍቼ ሄዳለሁ ብሎ የመን ይሄድ ያለው ሊቢያ እየጠፋ ያለው ለምንድነው? ትምህርቱን ስራውን ትቶ ወደ ሌላ አካባቢዎች ለምሳሌ ወደ አዲስ አበባ ወደ መሀል ሀገር ሰመራ ሌላ ይሄድ ያለው ለምንድነው ብለን እንጠይቅ።
እናንተ ዲያስፖራ ያሏችሁ ወገኖች የትግራይ ሰዎች ይሄን ነገር ጠይቁ ለምንድነው ወደ ሱዳን እየተሸጡ ያሉ ወጣቶቻችን ብላችሁ ጠይቁ ይሄ ነገር ማን ነው ያደረገ ያለው ብላችሁ ጠይቁ ከፌደራል መንግስት ጋር በሰላም በውይይት ማድረግ ያለብን ጉዳዮች ካሉ ከዚህ በታች ናቸው ለኔ ከዚህ በታች ናቸው ለምን ከዚህ በታች እነዚህ ሞት ነው የሚያመጡት ቡድኑ ያደረገው ያለው ነገር ሞት ነው ያመጡ ክልሉን ያጠፉት ነው ያለው የፕሪቶሪያው ስምምነት መሰረት ከኢትዮጵያ መንግስት መቀራረብ ስራችን ነው እኔ በወደውም በጠላውም የፌደራል መንግስት ፕሪቶሪያው ስምምነት ከተቀበልኩት ወደ አዲስ አበባ መጣት አለብኝ ይግድ ወደ ሻዕቢያ መሄድ ግን ፕሪቶሪያ ስምምነቱን መቃወም ነው ችግሮችን ቢኖሩ በሰላም መፍታት ነው ስለዚህ አንድ የትግራይ አባባል አለ የመስዋዕትነት ወለዶ የምንለው ወለዶ ትውልድ የምንለው ሲቅር ታሪክ አልፏል አሁን የሰላም ትውልድ የቴክኖሎጂ ትውልድ የአንድነት ትውልድ እንሆን በተለይ ዲያስፖራ ያላችሁ ሰዎች ሁኔታውን በደንብ ምትገነዘው በጣም ብዙ ሰዎች አላችሁ ግን ዝም ብላችኋል አንዳንዶቹ ጫፍ እየሄዱ መጥፎ ነገር ወደ ውጊያ ልጆቻቸው እዛ ደብቀው አሜሪካ የደሃ ልጅ ያዋጉ ነው እናስብበት አመሰግናለሁ በጅጉ አመሰግናለሁ ጥሩ የመጨረሻ መልእክትን ያስተላለፍከው ተመልካቾቻችን የተከታተላችሁት ፋና ወቅታዊ ነው አፈወርቅ ያዩ ነኝ እንግዳዬ ደግሞ እንደተከታተላችሁት በጋዜጠኝነት ለረጅም ዓመታት የምናውቀው እንዲሁም ለህወሓት ፖለቲካ ቅርቡ ደሞራ ያህያ ነበረ እናመሰግናለን ጤና ይስጥልን